ሙጀሲማ የሆነ ሰው አሰላሙ አለይኩም ቢለኝ መመለስ ይቻላል ወይ ይላል። ሙጀሲም እምነቱ ባጢል የሆነ ይሁዲ ሙጀሲም ነው ነገራችን ላይ ነሳራ ሙጀሲም ነው። አሰላሙ አለይኩም ቢለን አንዳንዱ ራሱን ሙስሊም አድርጎ ሊያስብ ይችላል። ሌላው ደግሞ አሰላሙ አለይኩም ቢለን ብንመልስለት ራሱን ሙስሊም አድርጎ ሊያይ ይችላል። የሚጎዳው ምን ሲሆን ነው? ሰውየው በዚህ ሰላምታ መልስ ወይም ባቀረበው ሰላምታ መልስ እኛ በሰጠነው መልስ ራሱን በሙስሊምነት አድርጎ የሚቆጥር ከሆነ እንደዛ እንዲያስብ የሚያደርገው ከሆነ ይህንን እያወቅን መመለስ አይሆንም ማለት ነው። መመለስ አይሆንም። ብዙ ጊዜ እንደዚህ አይነት ድፍረት የተሞላበትና የተጣመመ ፈትዋ የሚመጣው ከቁርአን ሐዲስ የተያዘ ሳይሆን ከስሜታዊ ግለሰቦችና የራሳቸውን ባጢልና ውድቅ የሆነ እምነት ማሰራጨት ከሚፈልጉ ሰዎች ሲያዝ ነው። እንደሰማችሁት ፈትዋው ሙጀሲሞች አሰላሙ አለይኩም ወራህመቱላህ ብለው ኢስላማዊ ሰላምታን ቢያቀርቡ መመለስ ይቻላል አይቻልም ነው። ከዛም ፈትዋ ሰጪ ተደርጎ የተቀመጠው የተክፊር ጥማት ያለበት ሰዎችን ከእስልምና በማስወጣት የሚታወቀው የሰለሙ ሰዎችንም ወደ እስልምና የገቡ ሰዎችንም በእኛ መስመር ስላልገባችሁ እናንተም አልሰለማችሁም እያለ የተለመደ የተክፊር ጥማቱን ሰዎችን ከእስልምና የማስወጣት ጥማቱን በአማኞች ላይ የሚያንጸባርቅ የሆነው ይህ ግለሰብ ሰላምታውን ስንመልስላቸው ራሳቸውን እንደ ሙስሊም የሚቆጥሩ ከሆነ ምናምን ያለ ሲናገር ሰምታችሁታል። በነገራችን ላይ እነሱም ወደው አይደለም እንደዚህ አይነት ግልጽ የሆነ የቁርአንን አስተምሮት የሚጋጩበት በሆነ አስተሳሰብ ላይ ታጥረው የአንድን ግለሰብ አቋም ኢስላም ላይ ለማራመድ ስለሚሞክሩ ነው። እሱም ማን ነው? አብዱላህ አልሐራሪ አልሐበሺ የተባለ የአህባሽ እምነትን መስራች የሆነው ግለሰብ ነው። ይህ ግለሰብ የሚያስተምረውን አስተምሮት ሙስሊሙ ላይ እናንጸባርቃለን ብለው ሙስሊሙን እርስ በርሱ በመበታተን አንዱ አንዱን እንዲያከፍርና በተክፊር መስአላ ላይ ደፋር እንዲሆን አድርገው የሚያስተምሩት በዚህ ነገር የሚጠምቁት ከአብዱላህ አልሐራሪ የያዙትን አስተምሮት ለማሰራጨት ነው። የአብዱላህ አልሐራሪ ትምህርት ይታወቃል። በሙስሊሙ ላይ ከባድ የሆነ ግጭትን የፈጠረ የሀገሩን አልበቀው ብሎ ውጭ ላይ ሄዶ ከባድ የሆነ ፊትናን እንዳስነሳ የሚታወቅ ግለሰብ ነው። ይህ ግለሰብ ደግሞ ራሱ የያዘውን አቋም ያላዘን ሰው በሙሉ ከእስልምና በማስወጣት የሚታወቅ ግለሰብ ነው። በወቅቱም ብዙ ታላላቅ ሙስሊሞችን በኩፍር የፈረደባቸው አሉ። ልክ እንደዚሁ የሱን አስተምሮት እናስቀጥላለን ብለው እነዚህ ግለሰቦች አሱና ቲቪ ምናምን ብለው ከፍተው የሱን አስተምሮት ለማስቀጠል የነሱ አቋም ጋር ያልገጠመን ሙኻሊፍ በአጠቃላይ ከእስልምና በማስወጣት ይታወቃሉ። ከእስልምናም ሲያስወጡ የሆነን ስም ለጥፈው ነው። እስልምና ያስወጧቸው አካሎች ያላመኑበትን ነገር ለጥፈው ከዛም በኋላ በዛ ስም በመጥራት ልክ ከእስልምና የወጣን አካል ሙአመላ በሚያደርጉበት ከሱ ጋር በሚኗኗሩበት መልኩ ያንን ሙስሊም የሆነ አካል ሸሃደተይንን የተቀበለ 5 አውቃቱ ሶላቱን የሚሰግድና እስልምና ላይ ያለውን አካል ልክ ካፊርን በሚተዳደሩበት አይነት ይተዳደሩታል። ይህንን ነገር ነው ሸኻቸው አውርሷቸው የሄደው። ዛሬም ይህ ግለሰብና አምሳዮቹ አህባሾች ማለት ነው ይህንን የተክፊር መስአላ ከነቢዩ ሰለላሁ ዐለይሂ ወሰለም ሳይሆን ከሸኻቸው አብዱላህ አልሐራሪ በመያዝ ወደ እስልምና የሚገባውን አካልም በእኛ መስመር ካልገባችሁ ወጣችኋል፣ ካፊሮች ናችሁ፣ የገባውንም አካል ደግሞ አናስቀምጥም ብለው እናንተም ካፊሮች ናችሁ እያሉ የእስልምና ባንዲራ እኛ ብቻ ነን የያዝነው እያሉ የኩፍር ጥማታቸውን ሲያራምዱ እንመለከታለን። በዚህ ምክንያት ነው ይህንን ፈትዋ ሊያነሱበት የቻሉበት ምክንያት። ምክንያቱም ከእስልምና ካስወጣናቸው አሰላሙ አለይኩም ብለው ቢጠይቁንስ እንዴት ነው ምናምን የሚለውን ነገር የሚያነሱት በዚህ ምክንያት ነው። ቀጥታ ቁርአኑ ላይ ያለውን አስተምህሮት የማንን ሐሳብ በማራመድ እና በመያዝ ተጋጩ? የአብዱላህ አልሐራሪን ሐሳብ። ሱብሃንአላህ ጥመታቸውን ምን ይፋ አደረገው? ተመልከቱ። አላህ ሱብሓነሁ ወተዓላ ቁርአን ላይ ምን ይላል? ወኢዛ ሁይቱም ቢተሕየትን ፈሐዩ ቢአሕሰነ ሚንሃ አው ሩዱሃ። በኢስላማዊ ሰላምታ ሰላም በተባላችሁ ጊዜ ፈሐዩ ቢአሕሰነ ሚንሃ ባማረ መልኩ አድርጋችሁ ሰላምታውን መልሱ፣ ወይም ደግሞ አው ሩዱሃ ወይም ራሷን መልሷት ይላል አላህ ሱብሓነሁ ወተዓላ። ይህ የአላህ ንግግር ማንን የሚመለከት ነው? ማን ሰላም ቢለን ነው መመለስ የሚኖርብን የሚለውን ደግሞ ኢብኑ ጀሪር አጠበሪ ሲያብራሩት ይህን የቁርአን አንቀጽ ምን ይላሉ? አነሁ የሩዱ ሰላማ አለል ሙስሊም ኢዛ ሐያሁ ተሕየተን አሕሰነ ሚን ተሕየቲሂ አው ሚስሊሃ። ይህ ማንን የሚመለከት ነው አሉ? አነሁ የሩዱ ሰላማ አለል ሙስሊም፣ ሙስሊም የሆነ አካል በአንተ ላይ ሰላምታ ካቀረበ ማለት ነው ብለው ኢብኑ ጀሪር አጠበሪ ተፍሲራቸው ላይ ይናገራሉ። እነዚህ ሰዎችን ከእስልምና የማስወጣት የተክፊር ጥማት ያለባቸው የአህባሽ ጀማዓዎች ከነሱ ቁርአንና ሐዲስ ጋር የሚጋጭ እምነታቸው ጋር ያልገጠመን አካል በሙሉ ከእስልምና ስለሚያስወጡ እንደ ካፊር ነው የሚያዩት።
ተመልከቱ የአህሉ ሱና ወልጀማዓዎች አቋምሳ ምንድነው? ሙስሊም የሆነ አካል ሰላምታ ካቀረበ ሰላምታውን መመለስ ነው። ሰላምታን ልንመልስላቸው አይገባም ለማለት የተጠቀሙት ቃል ሙጀሲሞች ናቸውና ነው። ሙጀሲም ማለት ምን ማለት ነው? አላህ ሱብሓነሁ ወተዓላን በአካል ክፍል የሚገልጽ የሆነ አካል ማለት ነው። ሙጀሲም በማለት የተፈለገው እጅ፣ እግር፣ አይን እንደዚህ አለው ብሎ ልክ እንደ ሰው ልጆች እንደ መክሉቅ የአካል ክፍል አለው እጅ፣ እግር አለው ብሎ ሚያምን ከሆነ አዎ ይህ አካል ከእስልምና ይወጣል። ነገር ግን አላህ ራሱ የገለጸበትን ነገር ሲያጸድቅ ከሰው ልጆች ጋር በማይመሳሰል መልኩ ብሎ ካጸደቀ ይሄ ሙጀሲም ሊሆን አይችልም። ምክንያቱም እነዚህ አሁን ይህ ግለሰብ እንደ ነውር አድርጎ የጠቀሳቸው ነገሮች ቁርአን ላይ አላህ ራሱን የገለጸባቸው መገለጫዎቹ ናቸው። ከፍጡር ጋር ተመሳሰለብን በሚል ፍርሃት ይህንን ራሱን የገለጸበትን ባህሪ ውድቅ ልናደርግ አንችልም። ስለ አላህ የምናውቀው አላህ ራሱ ኪታቡ ላይ በነገረንና ነብዩ ሰለላሁ ዐለይሂ ወሰለም ስለሱ በነገሩን ሁኔታ እንጂ በራሳችን በግምት አይ ይሄ ላንተ ይሆናል ይሄ ግን ላንተ አይሆንህም እያልን ምናጸድቅና ውድቅ ምናደርግ አይደለንም። አላህ ራሱ የገለጸበትን ነገር ስሙ ከፍጡራን ጋር ቢመሳሰልም ሁኔታው ከይፍያው ግን አንድ አይደለም ብለን እናምናለን፣ እናጸድቃለን። ልክ ለአላህ ዛት አለው የሰው ልጆችን ዛት እንደማይመስል ሁሉ ብለን እንዳጸደቅ ነው ሁሉ አላህ ሰሚዕ ነው፣ በሲር ነው፣ ሰሚም ነው፣ ተመልካች ነው ብለን ከሰው ልጅ መስማትና መመልከት ጋር ሳይመሳሰልብን እንዳጸደቅ ነው ሁሉ የትኛውም ቁርአን ላይ የተጠቀሱት ባህሪያትና መገለጫዎችን ከፍጡራን ጋር ሳናመሳስል እናጸድቅለታለን። የአህሉ ሱና ወልጀማዓዎች አቋም ይህ ነው። የሰለፎች መንገድ አቋም ይህ ነው። የሷሐቦችም የነብዩም ሰለላሁ ዐለይሂ ወሰለም አስተምሮት ይህ ነው። እነዚህ አካሎች የአብዱላህ አልሐረሪ ተከታይ የሆኑት የተክፊር ጥማት ያለባቸው ሰዎችን ከእስልምና የማስወጣት ጥማት ያለባቸው ግለሰቦች ግን ተጅሲም በማለት ሙጀሲም በማለት የሚፈልጉበት አላህ ራሱ ቁርአን ላይ ለራሱ ያጸደቀውን ነገር ነው። ነብዩ ሰለላሁ ዐለይሂ ወሰለም ለአላህ ያጸደቁለትን ነገር ነው ተጅሲም እያሉ የሚገልጹትና የሚያስተምሩት ማለት ነው። ልክ እንደዚህ አይነት ቁርአን ጋር የሚጋጭ አስተምሮትን ነው የሚያስተምሩት። እነዚህ አካሎች ናቸው እንግዲህ አህሉ ሱናዎችን በሌለባቸው ባህሪና አቂዳ እምነት አድርገው ባልያዙት ነገር ሙጀሲም ብለው ስም የለጠፉት ማለት ነው። ይህ የአህሉል ቢድዓዎች የቢድዓ አካላት የጥመት አካሎች ባህሪ እንደሆነ ይታወቃል። አህሉ ሱና ወልጀማዓዎች ላይ ትክክለኛ አቋምን የሚያራምዱ አካሎች ላይ ከነሱ መንገድ ሰዎች እንዲርቁ የተለያየ ስምን መለጠፍ ነው። ስለዚህ በመጀመሪያ ደረጃ ከእስልምና ለማስወጣት የሚመቻቸው የሆነን ስም ለጠፉ። ይህ የአህሉል ቢድዓ የቢድዓ ሰዎች ምልክት እንደሆነ ተመልክተናል። ሰዎች የአህሉ ሱና ወልጀማዓዎችን አቋም የሰለፎችን አቋም እንዳይይዙና የነሱን የጥመት መንገድ አጥብቀው እንዲይዙ ለማድረግ ያላቸው ብቸኛ አማራጭ የሌለባቸውን ስም መለጠፍ ነው። ከዚህ በፊትም በሰለፎች ላይ የተለያዩ ስሞች ተለጥፎባቸዋል። ሐሸውያ ይሏቸው ነበረ፣ ሙጀሲማ ይሏቸው ነበረ፣ ሙሸቢሃ ይሏቸው ነበረ። በፊት የነበረ የጥመት ሰዎች ለአህሉ ሱናዎች ለሰለፎች የሚሰጡት የሆነ ስም ነው። ዛሬም ከጥመት ቀደምቶቻቸው ወርሰው እንደዚህ አይነትን ስም ይለጥፋሉ። ሙጀሲማ ሲሉ አህሉ ሱና ወልጀማዓዎች ላይ ተጅሲም ኑሮባቸው አይደለም። ሙሸቢሃም ሲሏቸው አህሉ ሱና ወልጀማዓዎች ላይ ተሽቢህ ኑሮባቸው አይደለም። የተለያየ ስም ይሰጣሉ የሌሉበትን ነገር ነው። ሐቂቃውን እውነቱን ማወቅ የፈለገ አካል ሲያጣራ ግን ነገሩ ሌላ ሆኖ ይመለከተዋል። አህሉ ሱና ወልጀማዓዎች ላይ ተጅሲም እንደሌለባቸው ይመለከታል። ምክንያቱም አላህን የገለጹት አላህ ራሱን በገለጸበት መልኩ ነው። ነብዩ ሰለላሁ ዐለይሂ ወሰለም አላህን በገለጹበት መልኩ ነው። እንዴት ሆኖ አንድ አካል አላህ ራሱ በገለጸበት መልኩ ሲገልጸው ነብዩ ሰለላሁ ዐለይሂ ወሰለም አላህን በገለጹበት መልኩ ሲገልጸው ሙጀሲማ ነህ እንዴት ይባላል? አላህ ቁርአኑ ላይ ያስተማረን ተጅሲምን ነው። ነብዩ ሰለላሁ ዐለይሂ ወሰለም ተጅሲምን አስተምረዋል ማለት ነው። ሱብሃንአላህ ቃላታቸው ምንኛ የከፋ እንደሆነ ተመልከቱ። ከስሜት እንጂ ከማስረጃ የሚመጣ ወሬ የላቸው። ልክ እንደዚሁ ሙሸቢሃም ሲሉ አህሉ ሱና ወልጀማዓዎች ላይ ተሽቢህ ኖሮባቸው አይደለም በጭራሽ። ቁርአን ላይ ሐዲስ ላይ የተጠቀሱትን የአላህን ባህሪያት መገለጫዎችን ሲያጸድቁ ከፍጡራን ጋር ሳያመሳስሉ ከይፍያን ሁኔታን ሳይገልጹ እንደሚያጸድቁት ይታወቃል። የትኛውንም የአላህን መገለጫ ከፍጡራን ጋር ሳናመሳስል እንደምናጸድቀው ማለት ነው። ስለዚህ እንደዚህ አይነቱ ስርዓት የሌለው ቅጥ ያጣ ፈትዋ ከስሜት ተከታዮችና ከአህሉል ቢድዓዎች የሚመጣ ፈትዋ እንጂ ከትክክለኛ ኪታብና ሱናን በሰለፎች አረዳድ ከተረዱ ሰዎች የሚመጣ ፈትዋ አይደለም። አልሐምዱሊላህ ሐቁን ማወቅ መረዳት የፈለገ አካል ማጣራት ነው። አህሉ ሱና ወልጀማዓዎች የጻፏቸው ኪታቦች አሉ። እውነት ሙጀሲሞች ናቸው ወይ? እውነት ሙሸቢሃዎች ናቸው ወይ? እውነት ሐሸውያዎች ናቸው ወይ? እውነት የሚለጠፍባቸው ስም ሁሉ እነሱ ላይ አለ ወይ የሚለውን ነገር ማጣራት ነው። ውሸትና ውድቅ መሆኑን የተወሰኑ ኪታቦችን ሲመለከት የሚያገኘው ነገር ነው። ስለዚህ በእንደነዚህ አይነት የተክፊር ጀማዓዎች ልንታለል ልንሸወድ አይገባም። ሰላምታን በተመለከተ አህሉ ሱና ወልጀማዓዎች ያላቸው አቋም ማንኛውም ዳኢረተል ኢስላም የእስልምና ክልል ውስጥ ያለ አካል በሙሉ አሰላሙ አለይኩም ወራህመቱላህ ብሎ ኢስላማዊ ሰላምታን ያቀረበ የእስልምና መገለጫ ያየንበትን አካል ሁሉ ለሱ ወአለይኩም ሰላም ወራህመቱላህ ብለን ልንመልስ ይገባል። የቁርአን አስተምሮት ይህ ነው። የነብዩ ሰለላሁ ዐለይሂ ወሰለም አስተምሮትም ይህ ነው። ሰለፎቻችንም ቅድም በተመለከትነው መልኩ ኢብኑ ጀሪር አጠበሪና ሌሎችም ይህን ነው የሚሉት። ለማንኛውም ሙስሊም ሰላምታን ልንመልስ ይገባል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።